የማርታ እህት አቶ ደረጀን የሰራውን ስራ ጉርሳ ላረገውና እህቴን እንደሸጎዳት እንደው የሰራውን ነገርና ያመጣባትን ልጆችማ ካላዋርደው አልቀርም እያለች እየዛተች ደረሰባት። ሰላምዬና ዳጣ ደስ ብሏቸዋል። በተለይ ዳጣ እናቷን በማግኘቷ በቃ እንደንቦሳ ጥንጃ እየፈነጠዘች ነው። ወይዘሮ ማርታ ጠርጥራለች። በተለይ ደግሞ የዳጣንና የአቶ ደረጀን ሁኔታ ስታይ በጣም ጠርጥራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር ማድረጋችሁን እንዳትረሱ። የዳጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዳጣ ድራማ ሲጀምር ወይዘሮ ማርታ አልጋዋ ላይ ቁጭ ብላ የባሏን ስልክ ፊት ለፊቷ አየችው። ውሃም ከህፃኗ ልጇ ውሃ ከጎኗ ስለነበረች ጌም ካልተጫወኩ እያለች ስታስቸግራት የአባቷን ስልክ ማየት እንዳለባትና ኮዱን የምታውቀው ከሆነ ከፍታ መጫወት እንደምትችል ነገረቻት። በኋላ ላይ የምትሰራውን ስራ ከኮምፒውተር ወደ ጎን ዘወር አደረገችና የባሏን ያቶ ደረጀን ስልክ ምን እንደሚመስል በቃ ውስጡ ምን እንዳለ ማወቅ ፈለገችና ያው እንግዲህ ሸይጣንም ወስሷት ይሁን ባይታወቅም ውሃን ክፈችልኝ ብላ ውሃ ደግሞ ሳታቀው ድንገት የፓስወርዱን ቁጥር ስትነካካው ከፈተላት። ከፈተላት በኋላ ውሃ የምጠጣው ውሃ ስጪ ብላ ሸውዳ ውሃ እስከምታመጣላት ድረስ የባለቤቷን ያቶ ደረጀን ስልክ ውስጡ ምን እንዳለ ምን እንደደበቀውና ምን እንደሚሰራ ማወቅ ፈልጋ ጋላሪ ውስጥ ገብታ የምታየው ነገር ማመን አቅቷታል። በቃ አቶ ደረጀና ዳጣ ደስ በሚል ሁኔታ እንደ እናትና እንደ አባትና እንደ ልጅ በሚያምር መልኩ ፎቶ ተነስተዋል። እስከዚህ ደረጃ የሚያደርሳቸው ምንድነው ብላ ጠርጥራለች። ምንድነው አቶ ደረጀ ጋር ከባሌ ጋር እስከዚህ እስከ ጉንጩን እስከ መሳም ድረስ ተቃቅፈው እንደዚህ በጣም ተጠጋግተው ተቃቅፈው ፎቶ እስከ መነሳት ድረስ ያደረሳቸው ምንድነው እያለች ግራ ገብቷታል። ይቺ ልጅ የጓደኛዬ ልጅ ነው ብሎ ነው ቤቴ ድረስ ያመጣት። ቆይ ጓደኛውም ልጅ እንዳልሆነች ታውቋለ። የማን ልጅ ናት ዳጣ? ከደረጀሽ ከምን ያገናኛታል? እስከ መሳቅ እስከ መገልፈጥ እስከ መሳም ጉንጩን እስከ መሳም ድረስ ያደረሳ ምንድነው እያለች በጭንቀት ልፈነዳ ነው። በሆነ አጋጣሚ ዘወር ስትል መልሶ ስልኩ ዘጋ። ውሃን ጠርታ ድጋሜ ሌላ ውስጡ ምን እንዳለ ማወቅ ፈልጋ ውሃን ጠርታ ክፈችልኝ ስትላት ውሃም ደግሞ ያው እንግዲህ የስነ ልቦና የስነ አእምሮ ትምህርት ማነው ችግር ስላለባት ረስተዋለች እንደከፈተችው። ክፈችልኝ ብላ ስትታገል በዚህ ብላ ኮዱ ድጋሜ ብትሞክረውም አልሰራላትም። ግራ ገብቷታል ወይዘሮ ማርታ። ይሄ ዝምታማ ዝም ብሎ ነገር ነው፣ የሆነ ነገር ማድረግ አለብኝ፣ የዳጣን ስልክ ማወቅ አለብኝ ብላ ዳጣ እንግዲህ እናቷን ለማግኘት እና ሰላምን ለማየት ወደ ቤት ከሄደች አልጋዋ ላይ ስልኳን ረስታው ስለነበር ውሃን አንጭልኝ ብላት ውሃ እንዲታመጣላት ካደረገች በኋላ ኮዱንም ውስጡንም ክፈችልኝ ብላታለች። በሌላ በኩል ሰላምና ዳጣ ደስ ብሏቸዋል። በሚገርም ሁኔታ በጣም ደስ የሚል እናትና ልጅ ጊዜ እያሳለፉ ነው። በተለይ ዳጣ ከእንግዲህ አባቷም እውነቱን ቢያውቅም ከነ ወይዘሮ ማርታ ጋር አብራ መኖር ብጀምርም ማርታ እውነቱን እስከምታውቀው ድረስ አብራ መኖር ብፈልግም እንኳ እናቷን ካገኘ በኋላ ከሷ ጋር መኖር እንደምፈልግ ነገረቻት። እናቷም ቢሆን የውስጡን በውስጡ አድርጋ የህፃኑ አባትም ቢሆን አቶ ደረጀ መሆኑን ብታውቂ ምን ልትሆኒ ነው እያለይ በውስጧ የህፃኑ አባትም መጨረሻ ላይ ማን እንደሆነ ታውቂዋለሽ። ስታውቂ ግን በጣም ነው የምትገረሚው እና ደግሞ እኔ ጋ መኖር አይገባሽም። ሄደሽ ከአባትሽ ጋርና ከወይዘሮ ከትዬ ጋር መኖር አለብሽ እና ህይወትሽን በፈለግሽበት ትመጫለሽ። እኔም ደግሞ በቅርቡ እመጣለሁ። የዋክስቴ እንደዚህ ቤት የፈቀደችልኝ እኮ ታርሽ ሰውነቴ ጠንከር እስከሚል ድረስ ነው እያለች ለዳጣ አስረዳቻት። ዳጣ ለምንድነው ድጋሜ እዛ ቤት የምትሄጂው? ለምንድነው ድጋሜ ሰራተኛ ለመሆን ራስሽን አዘጋጅተሽ እዛ ቤት የምትሄጂው? አሁን ልጅ ያለሽ ህፃኑንም ይዘን ትንሽዬም ቤትም ቢሆን ተከራይተን እንኖራለን ስትላት ተከራይተን ብንኖርም እንኳ ስለ ወጩ ነገር አስበሽዋል? ስራ ከሌለኝ የሆነ የሚያግዘኝ ሰው ከሌለ ህይወት ከባድ ነው የሚሆንብን። አንቺ ደግሞ አባት አለሽ። ይሄን የመሰለ ቤትና ይሄን የመሰለ ኑሮ እየኖርሽ ከእንደገና እኔ ጋር መተሽ ትንስዬ ቤት ኑሪ ስልሽ ይከብዳል እኮ። ምናልባት ለሳምንት ለአንድ ወር ላንቸገር እንችላለን። ከዛ በኋላ ግን ህይወት ከባድ ነው የሚሆንብን። ግን አሁን አማራጭ አለሽ። ቢያንስ አባትሽ በህይወት አለ።
እና ከነሱ ጋር ደስተኛ ሆነሽ ህይወትሽን ትቀጥያለሽ እያለች መምጣት እንዳለባት እና ከነ ወይዘሮ ማርታ ጋር እንግዲህ ነገሩን በግልጽ እስከምታውቀው ድረስ ከነሱ ጋር መኖር እንዳለባቸው አሳምናት ድጋሚ ወደነ ወይዘሮ ማርታ ቤት ወደነ አባቷ ቤት እና ወደነ ውሃ ቤት መሄድ እንዳለባት ምክንያቱም እንደዚህ ሙትሉ የምታድር ከሆነ ማርታ መጠርጠሩ አይቀርም ከሰላም ጋር ምንድነው የሚያገናኛት እያለች መጠርጠሩ አይቀርም። በተለይ ደግሞ ያቺ መሰክ እህቷ ከአሜሪካ የመጣችው ይቺ ዲያጣ የምትባለው ልጅ የደረጀ ልጅ ናት ከሌላ የወለዳት እያለች ማስወራቷን ቀጥላለች። እና ማርታ ሳጠረጥር መሄድ አለብሽ ብላ ሰላም ተባብለው የውስጣቸውን አውርተው እየገሰገሰች እየሮጠች ወደ እናቱ ደረጀ ቤት መታለይ ዲያጣ ፊት ለፊቷ ዘበኛውን ስታገኘው ከደስታዋ ብዛት ሰላም ብለው አቅፈው በቃ ምን እንደው ደስታዋ ባትነግረውም እንኳ ዛሬ ደስ ብሎኛል እያለች ደጋግማ ሳመችው። እና ዘበኛውም የምን ደስታ ነው አረታይ ንገሪኝ፣ ለማንኛውም ደስታ ይጋባብን እያለ እንኳን ደስ አለሽ እያለ ወደ ውስጥ ገባች። ራሷን መቆጣጠር አቅቷት ናታ ፊት ለፊት ስለነበረ ሳሎን እላው ላይ ተጠምጥማ ዛሬ ደስ ብሎኛል እያለች ሁኔታውን ነገረችው። እንደዚህ ስታወራ ስትስቅና ስትደሰት ድንገት ማርታ ከክላሷ ወጥታ ወደ ሳሎን ልትወርድ ስትል የዲያጣንን ደስታና የናታን መተቃቀፍ ድንገት አየች። እንዳጋጣሚ ሆኖ ሳይነቃ ናታ እማዬ ብሎ ሲጠራ ቀጥ ስትል ዲያጣ እማዬ አይታታለች። ነገሩን ለማስቀየስ ብላ ድራማ ላይ ፊልም ላይ ሲተቃቀፉ አይቶ እኮ ልቀፍሽ ብሎኝ ነው ብላ የአራዳ ልጅ እንግዲህ ለመሸወድ ሞክራ ዲያጣን እፈልግሻለሁ ስልክሽንም ማየት ፈልጋለሁ ብላ ወደ ክላሷ ወይዘሮ ማርታ ዲያጣን ይዛት ሄደች። ዲያጣ እንግዲህ ፈርታለች። ናታን ምን ተፈጥሮ ነበር እኔ ተለለሁኝ እዚህ ቤት ምን ተፈጥሮ ነበር እትዬ ለምን ጠራችኝ? ስልኬንስ ለምን ወሰደችው? የሆነ ነገር ተፈጥሯል ማለት ነው እያለች ስለተፈጠረው ነገር ጠየቀችው። እሱም ቢሆን እትዬ እንደ በፊቱ አይደለችም፣ አሁን በብዙ ነገር ጠርጥራለች። እውነቱን እንዳደርስበት ነው የምፈራው እና መጠንቀቅ አለብሽ። በተለይ ስልክሽ ውስጥ አባዬ ጋር የተጻጻፍሽው ነገር ካለ መጠንቀቅ አለብሽ እያለ መሄድ እንዳለባትና ነገሮችን ማስተንተን እንዳለባትና ማሳየት እንደሌለባት ስልኳን ነገራት። እትዬ ጋር ተቀመጠች በኋላ እኔ እዚህ ብላ አልጋዋ ላይ ካስቀመጠቻት በኋላ ከደረጀ ጋር ያላት ቅርርብነት ምንድን ነው ብላ በግልጽ ጠይቀቻት። እንግዲህ ሁሉን ነገር ጠንቅቃ የምታውቀው ዲያጣ አባቷንም ክፉ ደረጃ እንዲደርሱ ስለማይፈልግ ወይዘሮ ማርታም እንግዲህ ዲያጣ የደረጀ ልጅ መሆኗን ካወቀኝ ማበዷና እዚህ ቤት በትንትኑ መውጣቱ ስለማይቀር እኔ መጠንቀቅ አለብኝ ብላ አባዬ ነው እንደ አባዬ ነው ማየው በቃ አባዬ ነው አንቺም ወድሻለሁ ማዬ እንደውም እናት በለለ ቤተሰብ በለለ ሰዓት እኮ ከጎን የሆነሽ አይዞሽ አይዞሽ ስትይኝ አንቺ ነሽ ግዴታ ስላልወለድሽኝ አይደለም እያለች ጥሩ ምክር ስትመክራት ማርታም ለዘብ አለች። ያው በዱሮ አራዳ ወይም ደግሞ በሆነ ነገር እየቀየሰቻት እንደሆነ ብታውቅም እንኳ የዲያጣን ንግግርም አልቻለችውም። እሺ ይሁንልሽ፣ ለማንኛውም ብዙ ምጠይቅሽ ጥያቄ አለ ብላ ከክላሷ አስወጣቻት። በመጨረሻም ያቺ ነቀርሳ የሆነች እህቷ ከአሜሪካ አልሄደችም ነበርና ቤት መታ ለምንድነው ይቅርታ ሳትጠይቂ የመጣሽው ብላ ከአቢ ጋር ተነጋገረች። አቢም ድጋሜ ይቅርታ ምጠይቅሽ ለምንድነው እናቴን የገዛ እህትሽን ቪዲዮ ስትቀርጭና በዲያጣ ስታላክኪ ለምን እንደሆነ እኔ እውነቱን ነው ያወጣሁት ከልጅነት ጀምሮም ቢሆን መሸፋፈን አልወድም እውነቱን እንጂ ስትላት እኔ እኮ እንደዛ ያደረኩት ለራስሽ ብዬ ነው ይቺ ዲያጣ ተብዬ ከዚህ ምንግል ብላ ከወጣች ናታል አንቺ ይሆናል ብዬ ነው ብላ የማይረባ ነገር ስትቀጣጠር እንግዲህ አበጌሌ ውስጧን በውስጧ ይዛ ዲያጣ እህቴ መሆኗን ብታውቂ ኖሮ እንደዛ አታድርጊም እያለች የፈለገ ይሁን ናታ የሚወደውን ይወዳል የኔ የሚለውን ነገር ምርጫው አድርጓል እኔ በግድ የኔ ላድርገው አልችልም ስለዚህ ስርዓትሽን ያዥ እኔ መቼም ቢሆን ይቅርታ አላደርግልሽም የራስሽ ጉዳይ ብላ ተቀመጠችበት ጥላት ወጣች። በዚሁ ቅጽበት አቶ ደረጀ ከውጭ መጣና ወደ ውስጥ ሊገባ ስል እህቴንማ እንደዛ አትጫወቱባትም የፈለገውን በተለይ የዛ አባትሽን የደረጀን ጉዲማ ሳልዘከዝከው ከዚህ ከቤት ንቅንቅ አልልም እያለች ስታወራ አቶ ደረጀ ከውጭ መጥቶ ደረሰባት። እሳት ለብሶ እሳት ጎርሶ አጠገቧ ቆሞ ግትር ሲልባት አይኗን ፍጥጥ አድርጋ መታሃል እንዴ የእህቴ ባል? ሁለቱም እንዴት ተፋጠጡ? አቶ ደረጀና የወይዘሮ ማርታ እህት ድራማው ያልቃል እና ውድ ቤተሰቦችዬ የዲያጣ ድራማ ይህን ይመስላል።
ይቺ ጉማሬ የሆነ ሴትዮ መታ ቤተሰቡን ልበታትነው ነው ይቺ ማርቲ እህት ተብዬዋ። እና እናንተስ ምን ትላላችሁ? ለዛሬ ይሄን ያክል ይበቃናል። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ ቻው።